የኢትዮጵያ ብሔራዊ ሎተሪ አስተዳደር እድለኛ ሴት ምን አለች? የ10 ሚሊዮን ብር ዕጣ አሸናፊዋ ሴት እያለችውና በቦታው የተናገረችው ብዙዎችን አስገርሟል። የብሔራዊ ሎተሪ አስተዳደር 10 ሚሊዮን ብር ዕጣ አሸናፊዋን ባስረከበበት የዕጣውን ሽልማት በሰጠበት ጊዜ አነጋጋሪና አስገራሚ ነገር ተናገራለች። የሎተሪ አውጪዋ ደወልኩላት አለች። የሎተሪው ዕጣ እንደወጣላት ስነግራት ያለችኝ አስገራሚ ነገር ነው ብላለች። ምን ነበር ያለቻት? ምን ነበረም የተባባሉት? ሰላም ጤና ይስጥልኝ። የዜና ፕላስ ገጻችን ነው የምታደምጡት። የዜና ፕላስን መረጃ ነው። ወደ ጉዳያችን እናልፋለን። የሎተሪ ባለጣዋ ሎተሪው እንደወጣላት በመድረኩ ስትናገርና ሽልማቷን ስትቀበል አስገራሚና አነጋጋሪ ንግግር ተናግራለች። ለብዙዎቻችን ሎተሪ እድለኝነቱ የሚያስገርም ሲሆን በተለይ ደግሞ ለእድለኞች ሎተሪ ማብሰር ታላቅ እድል ነው ያለችው ሎተሪ የምታወጣዋ ሴት ሎተሪው ወጣላት። ከዚያም ደወልኩላት። ስደውልላት ግን ያለችኝ አስገራሚ ነገር ነው። እንደዚህ አይነት ቁጥር ደርሶሻል እንኳን ደስ አለሽ ስላት ማርያምን በእስኪ ነበር ያለችኝ ያለች። ባለጣዋ በበኩሏ እንዲህ ስትል ተናግራለች። የ5,000 ብር አሸናፊ ቁጥር ወጥቷል። አሸናፊ ቁጥር 0313542 የአሸናፊ ቁጥራችን ነው። ስልክ ቁጥር 09 እንዲህ ስትል ተናግራለች። ለማርያም ቴክስት አደረኩላት አለች። ፈጣሪ እንደሚሰማኝም በዚህ አጋጣሚ አወቅኩኝ ትላለች። የ10 ሚሊዮን ብር አሸናፊዋ የመቂ ከተማ ነዋሪ ወይዘሮ ስምረት ኢቲቻ ህዳር 1 2018 ዓ.ም የወጣው የልዩ ሎተሪ እድለኛ ዕጣ 10 ሚሊዮን ብር ሽልማቷን ስትረከብ በወቅቱ የተናገረችው እንዲህ ይል ነበር። በሰዓቱ ያረጋገጥኩት ፈጣሪ ከኔ ጋር መሆኑን ነው። ለካ ፈጣሪ ጋር ጸሎቴ ይደርሳል። ለካ ሰማለው። ፈጣሪ ይሰማኛል፣ አምላክ ይሰማኛል፣ ከኔ ጋር ነው ብዬ ነበረ በወቅቱ ያረጋገጥኩት ትላለች። እናም አንድ ቀን ለማርያም ቴክስት አረኩላት። 100 ብር ብቻ ነበረኝ። እሷን ነበረ የተጠቀምኩት። ጸሎቴ ተሰማ፣ ያንን ነበር ያረጋገጥኩት ስትል በወቅቱ ተናግራለች። እድለኛዋ ከመቂ ከተማ የመጣች ሲሆን በ20 ሺህ ብር ደሞዝ የምትተዳደር ሴት ነበረች። በዚህ ሰዓት የ10 ሚሊዮን ብር አሸናፊ ሆናለች። እድለኝነቷ ሀብት ማማ ላይ ቆናጣውታል። ለማርያም ቴክስት አደረኩላት። በዛም ተሳካልኝ ያለችው ሴት እድለኛ ሆና የ10 ሚሊዮን ብር ሽልማቷን በህዝብ ፊት ተቀብላለች። እድሜያቸው ከ18 ዓመት በላይ የሆኑ ኢትዮጵያን ሁሉ በየትኛውም አይነት ስልክ በማናቸውም አይነት ተንቀሳቃሽ ስልክ በ8989 ላይ ማንኛውንም አይነት ፊደል በመላክ እንዲሁም በቀጥታ ወደ 8989 በመደወል በቴሌብር ሱፐር አፕ እና በድርጅቱ ኦፊሻል ድረገጽ እሱ ስሜት እስኪ ከሷ እንስማ። እንዴት ነበር ስለውድድሽ? ምን ነበር የተሰማሽ? ያው መጀመሪያ ደውልልኝ በ8989 ነበር የተደወለው እና ምን ያህል ቁጥር ነው ብያየትና አላነሳሁትም ታስታውሱ ማለት ነው እና ዘጋሁት። ከዛ ራሴ መልሼ ስደውል እንኳን ወደ ኢትዮጵያ ብሔራዊ ሎተሪ አገልግሎት በሰላም መጡ ሲል ከዛ እንደሆነ ገባኝ። ከዛ አላነሳሁትም። በሌላ ስልክ በ0972 ተደወለ። ሳነሳው አናገረችኝና የነበረኝ ፊሊንግ ደንግጬ ነበረ። ምክንያቱም የዓለም ተስፋ እንደ ስሟ ነች ማለት ነው። ሰምተሻለች ያለችኝ ድምፅ መቼም አልረሳውም። ምክንያቱም እኔ መሰማት ነበር የምፈልገው። ከገንዘቡ በላይ የድንግልን ተአምር እዛ ጋር በሚዲያ ላይ ስለተወራ እጅግ በጣም ደስ ብሎኛል እና በጣም ደስ ያለኝ እኔ በቃ ድንግል ማርያም ሰምታኛለች፣ ለካ እኔ የማወራው ነገር ሁሉ እግዚአብሔር ጋር ይደርሳል ብዬ ነው ያሰብኩት እና እሷም እኔን እንደምታበስል ሁሉ አሁን ባሉ ላሉት እንደዛው እንድትሆን እፈልጋለሁ። ለዛም እሷም ተሰጥታለች ለዚህ ነገር ሲጀመር የተሰራችውም ለዛ ይመስለኛል። አመሰግናለሁ። እስኪ ማርያምን በይ ማርያም እና በጣም ሼክ ያደረገች ይመስለኛል ከድምጿ
ድንጋጤዋ ይህንን መከል ከሁሉ ያለች ይመስለኛል። እንዳጋጣሚ ነው ምግብ እየሰራሁ ነበር። ከስራ መጥቼ በርክክ አልኩኝ። ነገር ግን እኔ ያቺ የጻፍኳትን ለድንግል ማርያም ሜሴጅ ጽፌላት ነበር። ያቺን ቀን ያስታወስኩት እና እጣውንም የቆረጥኩት መስከረም 21 ነው፣ ሩብ ቀን ነው አስታውሳለሁ። ቤተክርስቲያን ሄጄ መጥቼ ነው ቢሮ ውስጥ ቁጭ ብዬ በኮምፒውተር ቁጭ ብዬ የቆረጥኩት እና እኔ ያስታወስኩት ከምንም በላይ የጻፍኩት ነገር ደረሰ እንዴ አልቅሻለሁ። እና ማለት እንደነገርኳችሁ ያ ስሜት ነው የተሰማኝ። እኔ ገንዘቡን ኮንሲደር አላደረግኩትም። በቃ እኔ ከአሁን በኋላ የማወራው ነገር ሁሉ እግዚአብሔር ጋር ይደርሳል ያልኩት ኢቨን በሶሻል ሚዲያ እንደሚለቀቅም አላውቅም ነበረ። እና ከሶስት ሰዓት በኋላ ሰው ደውሎ ሲጠይቀኝ ደነገጥኩ። የተሳሳተ ነገር ብዬ ነበር እንዴ ብዬ በጣም ደንግጬ ነበር። ስሰማው ደስ የሚል ኮንቨርሴሽን ነበረ እና በጣም ደስ ብሎኛል። አንቺን በጣም አደንቅሻለሁ። አመሰግናለሁ። እድለኛነት ማብሰር እጅግ በጣም እድለኛነት ነው ብዬ አስባለሁ። ለዛ ስለታደርግ አመሰግናለሁ። የ60 ሚሊዮን ብር ሎተሪ ብቻ ወስጄ ዝም አለ። ስለዚህ ለስምረት ኢትቻም 60 ሚሊዮን እንዲደርሳት ፍላጎት አለ። ስለዚህ እሺ፣ እሳቸው ኮች ናቸው። እሺ ቢደርሳት ምን ትያታለሽ? ቢደርሳት ምን ትያታለሽ? ከ125 ሚሊዮን ብር በላይ ወይንም ከግማሽ በላይ ትኬቶች ለእድለኞች ሽልማት የሚውል ሲሆን ከአጠቃላይ ሽያጩ ለሽልማት የሚወጣው የገንዘብ መጠን ወደ 53 በመቶ አድጓል። የኢትዮጵያ ሎተሪ አገልግሎት ሎተሪው ገበያ ላይ ከዋለበት ቀን ጀምሮ ዋናውና ትልቁ ሽልማት እስከሚወጣበት ጥር 9 ቀን ድረስ የተለያዩ እድለኞች የተሸለሙ ሲሆን እስካሁን ከ1200 በላይ እድለኞች በገንዘብና በአይነት የተለያዩ ሽልማቶችን ማሸነፍ ችለዋል። የኢትዮጵያ ሎተሪ አገልግሎት በ1954 ለመጀመሪያ ጊዜ እድለኞችን ሲሸልም በ50 ሺህ ብር የጀመረ ሲሆን በዚህ ዓመት ሽልማቱን አሳድጎ የአንደኛውን ዕጣ ሽልማት 60 ሚሊዮን ብር አድርሷል። ይህም በሀገሪቱ ኢኮኖሚ ላይ የሚኖረው አስተዋጽኦ ከፍ ያደርገዋል። ከዚህም በተጨማሪ የተቋሙ ድረገጽ ከተዋወቀበት ጊዜ ጀምሮ ከ1.5 ሚሊዮን በላይ ዜጎች የዲጂታል ቤተሰብ የሆኑ ሲሆን ይህም በአጭር ጊዜ የተገኘ ትልቅ ስኬት ነው። ዕለታዊ ሎተሪን በተመለከተ ሎተሪው በዲጂታል መንገድ በ5 ብር ብቻ በተጠቀሱት መንገዶች ሁሉ ገበያ ላይ የሚገኝ ሎተሪ ሲሆን በየ24 ሰዓቱ የሚወጣና ደንበኞች እስከ 25,000 ብር አሸናፊ የሚሆኑበት ነው። በዛሬው ፕሮግራም የመቂ ከተማ ነዋሪና በዲጂታል በቆረጠችው ትኬት አሸናፊ የሆነችው ወይዘሮ ስምረት ኢትቻ ህዳር 1 ቀን 2018 ዓ.ም የወጣውን የልዩ ዕድል ሎተሪ የአንደኛ ዕጣ 10 ሚሊዮን ብር ሽልማት በእናንተ ፊት ትረከባለች። በመጨረሻም ይሄ የዲጂታል ሎተሪ እንዲሳካ
በአጋርነት አብረውን እየሰሩ ያሉትን የኢትዮ ቴሌኮም፣ ቴሌብር አገልግሎት፣ የኢትዮጵያ ንግድ ባንክ፣ አዋሽ ባንክ፣ የኦሮሚያ ህብረት ሥራ ባንክ፣ ዳሸን ባንክ፣ አቢሲኒያ ባንክ፣ ዘርጋው ክላውድ አገልግሎት፣ ኤዲስ ሪሰርች ዴቨሎፕመንት እና ሌሎችም አጋሮቻችን በዚህ አጋጣሚ ለማመስገን እንወዳለን። በድጋሚ እንኳን ደህና መጣችሁልን። መድረኩን ራሳቸውን በማስተዋወቅ አጫጭር መልእክቶች እንዲሰጡ በአክብሮት በትህትና እጋብዛለሁ። በቅድሚያ ለአቶ ዳግም ተሰማ እንኳን ደህና መጣችሁ። የ60 ሚሊዮን ሎተሪ ጥቅምት 5 ከጀመርንበት ጊዜ ጀምሮ እስካሁን 1070 በላይ እድለኞችን እድለኛ ያደረግንበት ነው። በየሳምንቱ እስካሁን ድረስ ሎተሪው ከጀመረበት ጊዜ ጀምሮ 8 እድለኞችን የ1 ሚሊዮን ብር ሽልማት ያገኙበት ትልቅ ሎተሪ ነው። በየቀኑ እድል በየቀኑ ሽልማት ያለበት በአይነቱ ለየት ያለ በዲጂታል ብቻ የሚገኝ በሁሉም የክፍያ አማራጮች ሊገኝ የሚችል ሎተሪ ነው። ይህ ሎተሪ በየቀኑ የተለያዩ ቦነሶችን እየሰጠ የሄደ ሎተሪ ነው። 18 እድለኞችን 50 ሺህ ብር ሽልማት ተሰጥቷል። 2 እድለኞችን ሳምሰንግ S25 አልትራ ስልኮችን፣ 3 እድለኞች የአይፎን 70 አልትራ ፕሮ ማክስ እንደዚሁ ያሸነፉበት ነው። ወደ ዱባይ ጉዞ ደርሶ መልስ እድለኛ የወጣበት በሀገር